ያው ተሳስቶ ሊሆን ይችላል ይሆናል። አሁን አይበቃም? እንሂድ። ለምን? ምን ነው ህክምናው አላለቀም እንዴ? ሎሃና ቆይ እንዴት መጣሽ? የእውነት አምላክ እዚህ ድረስ አንጫታ ትጫውቻለሽ? ሎሃና ምንስ ብታረግሽስ? ገና ላልተወለደ ልጅ 10 ልጅ አትበለኝ። በቃ ፈጣሪ የፈቀደው ነገር ነው የሚሆነው። ልጄ እንዳይወለድ ትፈልጊያለሽ ማለት ነው? ስለዚህ በስተት ሳይሆን አስበሽ ያደረግሽበት ነገር ነው ማለት ነው። እንደፈለክ አስባድና አንተ እንዲገባ ስላልፈለክ አንተን በማስረዳት አልደክምም። እኔ ምንድነው እንዲገባኝ ያልፈለኩት? እስኪ አስረጅኝ። እንደፈለክ ማሰብ ትችላለህ። ሎሃና እንዴ ቪንቶ ነው። ሚራ አንቺ እኔ ላይ ቀለድሽ፣ ተጫወትሽብኝ ማለት ነው። ስለዚህ ሆስፒታል ብለው ሌላ ቦታ ነው ማለት ነው የሄዱት። ፈልጌ ማግኘት አለብኝ። ኧረ ደስ ነው። አድናንና ሎሃና ተለያዩ። የመለያየታቸው ምክንያትም ሚራ አስመሳያና እንዲሁም ጨካኟ ቀመር ቀማሪዋ ሚራ በአሁኑ ሰዓትም ሁለታቸውንም በማለያየቷ እጅግ በጣም ደስ ብሏታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በሎሃና ድራማ መጥተናል ማለት ነው። እንደተለመደው እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ እያልኩኝ እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ ይሁኑ እያልኩኝ በባለፈው ክፍል ለማስታወስ ያህል ቪዲዮ ያቆመው ሚራ በጣም ተደካክማም ነበር። በዚህም የደከመችበት ምክንያትም ሎሃና ከበቀሏና እንዲሁም ከክፋቷ ትድን ዘንድ የሆነች ቅጣት ሰጣታለሁ በማለትም ከክፍሏም አፍናትም ነበር። ታዲያ ከዛ ላይ ነበረ ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን እናያለን ማለት ነው። እንግዲህ እንደተለመደው ቀመሯ አያልቅባትምና ሚራ ቀመሯንም ቀምራ ጉድ አድርጋቸዋለች። አድናን በጣም ደንግጧል። በዚህም ልጄን አጣው ምን ላድርግ በማለትም ከሎሃና ላይም ጮህባታል። ነገር ግን ሚራ በጣም አጭበርባሪና አስመሳይም ስለሆነች አድናን ወዲያውኑ ሲወጣላትም ሊፕቶፕ አድርጋ ደም አስመስላም ሸውዳቸዋለች። በዚህም የተደናገጠው አድናንም ሆስፒታል እንሂድ እባክሽን እርዳታ ያስፈልግሻል፣ ልጁ ደግሞ መሞት የለበትም በማለትም ቢለምናትም እሷ ግን ውጣለይ ክፍሉን ለቀህ በማለትም ተንጨረጨረችበት። እንዲሁም ሎሃናም ለመነቻት፣ እባክሽን ቅድመ ሕክምና ያስፈልግሻል፣ ደግሞም አሁን የነገር ሰዓት አይደለም፣ አንቺ ብቻ ዳንኝልኝ እንጂ በማለትም ለመነቻት። ነገር ግን ከእናንተ ጋር አልሄድም በማለትም ግግም አለች። እናም አሁን በአሁኑ ሰዓትም ሎሃናም ሮቤልን ለመነችው። ሚራ በአሁኑ ሰዓት ሕክምና ያስፈልጋታል፣ ደም እየፈሰሳት ነው እባክህን በማለት በመርበተበትም ነገረችው። ሮቤልም ቢሆን በጣም ሳቅ ፈገግ በማለትም ያ የምትመካበት የምትፎክርበት ህፃን ወረደ ማለት ነው በማለትም አፌዘ። በዚህ ሰዓት አታፊዝ እባክህን፣ ሕክምና ካገኘች እኮ ህፃኑ ይተርፋል በማለትም ሮቤልን ለመነችው። ሮቤልም በአሁኑ ሰዓትም አሁን ላይ የሚፈልገው ሎሃናን ነውና በቃ እሷን ካሳከምካትና እንዲሁም እሷ ወደ ጤናዋ ከተመለሰችም አብረን እንሆናለን እንዲሁም ሁሉን ነገር እናደርጋለን በማለትም ማታለለችው። ሮቤልም በሀሳቧ ተስማምቶ ወደ ሚራ ክፍልም ሄደ። ሚራም እንደተለመደው ፈገግ በማለትም አልተቀበለችውም። ያው እያስመሰለችም ስለነበር ይሄው ልጄን አጣውኝ ደግሞም በሎሃና በማለትም እያስመሰለችም ነበር። አሁን ደህና አይደለሽም ነበር እንዴ ምን ተፈጥሮ ነው በማለትም ጠይቃት።
ሚራም ቢሆን በጣም ያሳዝናል በማለትም ቢጃማዬ ደግሞ ተበላሽቷል እጭ በማለት ተነሳች። በዚህም በጣም ገርሞት ሮቤልም ጠይቃት እንዴ ደህና ነሽ እንዴ ምንድነው ታዲያ ይሄ በማለትም ሲጠይቃትም ደህና ነኝ እባክህን ውጭ እንውጣና የሆነውና ያደረኩትን ነገርም አዋራሃለሁ አሁን ዝም ብለህ በባለፈው እኔ እንዳገዝኩህም እገዛይ በማለትም እንደምታስመስልም ነገረችው። ሮቤልም በጣም ተደናግጦና ሳቅ በማለትም ደህና ከሆንሽማ ልኋና እኮ በጣም ተጨንቃለች ልንገራት በማለትም ለመሄድ ቢያስብም ሚራም ቢሆን አርፈ ተቀመጥ ይልቁንስ ቢጃማዬን ልቀይርና እንውጣ በማለትም ተስማሙ። ታዲያ ሮቤልም ሚራ እንደተጎዳች አስመስሎም ደጋግፎ ማዋጣት። አድናንም ቢሆን ልከተላችሁና አብረን እንሄድ በማለት ቢለምናትም ሚራ ግን አሻፈረ በማለትም ልኋናን ከዚህ ቤት እንዳላገኛት ስመለስ እሷን ካገኘዋት የእኔ ልጅ በነገር ማበል እንዲያድግ አልፈልግም በማለትም በነገር አናቱንም አለችው። አድናንም በጣም ደነገጠ። ወዴት ትሄዳለች ልኋና? በዚህ እኮ ምክክርና እንዲሁም እገዛ ያስፈልግሻል እንጂ በፍጹም እንደዚህ አትበይ በማለትም አንገቱን ደፋ። አድናንም በጣም አዝኗል። ሚራም ቢሆን ውሳኔው በእጅህ ነው ከኔ ወይስ ከልኋና በማለትም አማርጠው ወጣች። አድናንም በጣም ደንግጧል። በሌላ በኩል ልኋናም ከክፍሏ ሙና እያዘነችና እየተከዘችም ነው። ይቺ ሰይጣን አውሬ አደረገችኝ፣ የማላደርገውን እንዲሁም አስቤ የማላውቀውን ነገር እንዳደርግ አስገደደችኝ። ምንድን ነው የማደርገው? አምላኬ ሆይ የዛሬን አውጣኝ እያለችም ወደ አምላኳም ተማጸነች፣ እንዲሁም ከትልቅ ጸጸት ጋር። በሌላ በኩል አሁንም ሚራና ሮቤልም በውጭ ሆነውም ሳለ ወዴት ነው ምትወስጂ በማለትም ጠየቃት። ሮቤልም አሁንም በትኩረት ሲመለከታትም ነበር። ታዲያ ሚራም ቢሆን ከአንድ ቦታ እንቀመጥ፣ አየሩም ቆንጆ ነው፣ ወክ እናድርግ በማለትም በተለሳለሰ ቃልም ጠየቀችው። ታዲያ ሮቤልም ልኋና ከቤት ጥሏትም ስለሄደ በጣም ጨንቆታል። አሁን ላይ እኮ አድናንና ልኋና ብቻ ናቸው ከቤት ያሉት። ታዲያ የሚፈጠረው አይታወቅም፣ በቶሎ እንመለስ በማለትም ጠይቃት። ሚራም ቢሆን እባክህን እንደዚህ አትበል፣ አድናት ከሆነ አሁን ላይ ልኋናን ዞር ብሎ አያትም። በጣም ደንግጧል። ለልጁ ነው የሚያስበው። ይልቁንስ አንተ ሳማኝ፣ በጣም ናፍቀኛል በማለትም ጠይቀችው። ሮቤልም ቢሆን አሁን ላይ እኔ የልኋና ፍቅረኛ ነኝ፣ በፍጹም ልክዳትና እንዲሁም ችላ አድርግባት አልፈልግም በማለትም አሻፈረኝ ብሏል። ሚራም በጣም ተናዳለች። እንዲሁም አሁን ላይ ወደ ቤት የምትዞርና እንዲሁም ጥላኝ የምትሄደው ከሆነ የሰራተኛዋን ቪዲዮ ከቤት እንደደረስ አሳያቸዋለሁ በማለትም ዛተችበት። ታዲያ በዚህም ሮቤል የታሰረውም በጣም ደንግጧል። እባክሽን ምን እያደረግሽ ነው? ሁልጊዜ እያሰቃየሽ ነው። ይህንን ቪዲዮ መቼ ነው የምታጠፊልኝ? በማለትም ተማጸናት። ነገር ግን ሚራም ቢሆን የኔ እስካልኮንክ ድረስና ወደ ሌላ ከሄድክም ይሄ ቪዲዮ የሚለቀቅና እንዲሁም ቪዲዮ ማሰሪያ ይሆነኛል በማለትም ግልጹንም ነገረችው። ሮቤልም በጣም ተናዷል። ታዲያም ከአንድ ካፌም ተቀምጠውም ብዙ ነገሮችን እያዋሩ ባሉበት ሰዓትም አሁንም ወደ መጸዳጃ በምትሄድበት ሰዓትም ስልኳ ይጠራል። ይህ ስልክም ፎርጂድ የሚል ነበረ። ታዲያ ሮቤልም አነሳው። የደወለው ሰውዬም እንዲህ አለ፣ እባክሽን ሚራ ብሩን ለምንድነው ማታስገቢልኝ? በመታወቂያ ዋጋ እኮ ነው ያደረኩልሽ እንዲሁም የሰራውልሽ በማለትም እውነቱንም ፍርጥ አድርጎ ከባለጉዳዩ ከሮቤልም ነገረው። ሮቤልም ይሄንን ነገር በጆሮ ሰማ። በጣም ተናደደ። ይቺ የማትረባ እሷ ናት ማለት ነው የሰራችልኝ፣ ይሄው በማውቅበት ጊዜም አወቅኩኝ፣ እደፋሻለሁ በማለትም ዛተባት። በዚህም አሁን ላይ ልኋናና እንዲሁም አድናንም ከቤት ሁነውም በጣም ይቅርታም እየጠይቃት ነው። አድናን በጣም ልቡ ተሰብሯል። እንዲሁም ልኋናም ቢሆን በጣም በጸጸት እርር ድብን እያለች ነው። እባክህን እንደዚህ አትበለኝ፣
እህቴን አግኝቼ ከዚህ ቤት ውልቅ እስከምል ድረስ እባክን ታገሰኝ በማለትም አድናንን ተማጸነችው። አድናንም ቢሆን እባክሽን ተረጅኝ፣ በእኔ ቦታ ብትሆኝ ምን ታደርግ ነበር በማለትም ጠይቃት። ልኋናም ቢሆን ልጁ ደህና ካልሆነና እንዲሁም የሆነ ነገር ከተፈጠረ አትግደኝም ወይም አትቆጣኝም ወይ በማለትም ጠይቀችው። አድናንም ቢሆን እንደዚህ ይሆናል ብለሽ ታምኒያለሽ በማለትም ጠይቃት። ልኋናም ቢሆን ፈጣሪ ያውቃል አይዞህ በማለትም አጽናናችው። ታዲያ ወዲያውኑም ወደ መጸዳጃ ቤት በምትሄድበት ሰዓትም አሁን ላይም ከመታጠቢያ ላይ ያገኘችውም ሚራ ያጨረበረችበት ደም መሳይ ቀለም ነበረ። በዚህም የተናደደችው ልኋናም ወደ መኝታ ክፍል ገባች። ስትገባም ሊፕቶን አገኘችው። በጣም ተናደደች። አሁን ላይ እናንተ ሆስፒታል ሳይሆን ሄዳችሁ ተመካክራችሁ ነው፣ ታዲያ ከቅርብ ቦታ አገኛቸዋለሁ በማለትም ወዲያውኑ አድናን ሳትነግረው ወጣች። እንዲሁም በምትፈልግበት ሰዓትም ፊት ለፊት ገጠመቻቸው። እናንተ ሕክምናው አላለቀም ማለት ነው በማለትም አፈጠጠችባቸው። በዚህም ሁለቱም በጣም ደንግጠዋል፣ እንዲሁም ደርቀው ነበር የቆሙት። በዚህም ሮቤልም አሁንም ጥያቄ በጥያቄ አካለባት። እንዴት መጣሽ ልኋና በማለትም ተርበተበተ፣ ደነገጠ። ሚራም በተመሳሳይ በጣም ደንግጣለች፣ ተርበተበተች። ታዲያ ልኋናም መልሷ ይሄው ነበር፣ አምላክ የእውነተኛ አምላክ ይሄው ከእውነቱ እንድደርስ ብሎ አመጣይ በማለትም መለሰችላቸው። እናም ስለተከታተላችሁኝ እና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።